ሰላም ጤና ይስጥልኝ ውድ ሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ከሰሞኑ በጣም መነጋገሪያ የሆነችው ጽዮን ግርማ ነበረች። ጽዮን ግርማ ከባሏ ጋር ምን እንደተፈጠረ 17 ክፍል ሙሉ ታሪኳን አስደምጣናለች ማለት ነው። በዛውም ደግሞ ባልየው ብዙ ሰዎች ከተነጋገሩ ዩቲዩብ ከሰሩበት በኋላ መጣና እውነቱ ይሄ ነው፣ እሷ ተሳስታለች፣ ያደረገችው ነገር ቢኖር እንደዚህ ነው፣ እንዲህ ነው፣ እንደዚህ ነው ብሎ መጣ ማለት ነው። እሱ እንደሚለው ከሆነ ጽዮን ግርማ ጋር የነበራቸው ነገር አዎ በትዳር እንትን ብለው ነበር፣ ግን እሷ ናት ከሱ ጋር መስማማት ያልቻለችው። ምክንያቱም በልጅነቷ የምትወደውን ሰው አታለች፣ በምትወደው ሰው ሞት እንትን ብላለች። ከእንደገና በምን ውስጥ ነው ብቻ እኔ በማይገባኝ ቋንቋ ውስጥ ያደገች ስለሆነች ነው ከኔ ጋር መግባባት ያቃታትና ሌላ ምንም ነገር አይደለም ብሎ ራሱን ነፃ ለማድረግ መጣ። ልጅቷ ለመፈመስ ብዙ ነገር አድርጋለች። ለመፈመስ ብላ ብዙ ነገር አድርጋለች። ጌም ጀምራለች። ሌሎች ክሬተር ሌላ ነገርም ክሬት አድርጋ መታለች። ብዙ ነገር ሞክራ አልተሳካላትም። ስለዚህ ለሷ መፈመስ ሰግጥ ፈምስ የሚለውን ስትራቴጂ ተከትላ ነውና የመጣችው። ለሷ መፈመስ እኔ መስዋዕቱኝ መቅረብ ስላለብኝ እኔን መስዋዕት አድርጋለችና ያለው ነገር ይሄ ነው። በሷ በኩል ሰምታችሁ የፈረዳችሁብኝ ሁሉ ሰዎች የኔ ደግሞ እውነታ ይሄ ነው ብሎ ለተናገረው እንግዲህ 90% የሚሆን እሷ እውነት እንዳላት ነው። አሁን እሱ መጥቶ ከተናገረው ራሱ የእሷ እውነት እንደሚበልጥ ነው የተረዳነው ነገር ቢኖር ማለት ነው። ሁላችንም ለመፈመስም ሆነ ታሪኳን አስጥታ ለመፈመስም ሆነ ለምንም ብቻ የሚነገር ታሪክ ስላላት መታ በአደባባይ ተናገረች። እሱ እኮ እንደውም አለ እሷ የተማረች ከሆነች አለና ግን የተማረች ናትና የተማረች ስለሆነች የነበረብንን ችግር መፍትሄ አምጥታ እንትን ማለት ትችል ነበር ነው ያለው። ማስተካከል ትችል ነበር ነው ያለው። እና እሷ ያለችውን ቃል በቃል ሁሉንም ነገር ነው የተናገረው እንደሰማሁት ከሆነ። እሷ አሁን በኔ በኩል 500 አለች፣ እሱም በሷ በኩል 500 በኔ በኩል 100 ምናምን አለ። በብዛት አባቴ ነው እንትን ያለው ያለችውንም በብዛት በቃ እሷ ያወራችውን ወሬ እሱ ደግፎታል። እና ተቃራኒው ነገር ምን ላይ ነው ነው እዚህ ጋር ግራ የገባኝ ነገር ተቃራኒው ገንዘብ ፈልጎ እንደመጣ አሁን በህግ ሄዳለሁ እያለ ነው። እንግዲህ ዩቲዩበሮችም ቲክቶከሮችም በዚህ ጉዳይ ቪዲዮ የምትሰሩ በህግ ሄዳለሁ። ከእንደገና ደግሞ እሷ ፌሚኒስትን ስለምትከተል ነው። ሁለተኛ ደግሞ አምላክ የለም በሚል አስተሳሰብ ውስጥ ያለች ናት። እና ዛሬ ስትጣላት ነው ይሄንን የምታወጣው። ያኔ አምላክ የለም የምትል ሴት ልታገባ ስትወስን ይህ ሀሳብ አልመጣልህም ነበረ? አንተ አሁን ዛሬ እግዚአብሔር ሰው ነኝ አድራሻ የት ነው ብላችሁ ለምትጠይቁኝ ፌሚኒስቶች ደግሞ አድራሻ የመስቀሉ ስር ነው ብሎ ተናግሯል። ያኔ ያልታየህም ነበር መስቀሉ ስር መሆኑ አድራሻ? ጽዮን አሁን እግዚአብሔር የለም ብላ የምታምን ከሆነች አሁን እሱ ሙሉ በሙሉ በቃ እሷ ላይ ነው ድፍድፍ ያደረገው። ግን በራሱ አፍ የተናገረው ነገር በሙሉ እሷ ትክክለኛ እንደሆነች እንድንረዳት እሷን እንድንረዳት የሚያመራ ነገር ነው። በቃ የሚጠቁመን ልክ እሱ የተናገረው ነገር የእሷን ትክክለኝነትን እያረጋገጥን መጣን። ከሱ ከተናገረው በሙሉ 90% የጽዮን ታሪክ እውነት እንደሆነ ነው። በቃ ጽዮን የደረሰባት ነገር እውነት እንደሆነ ነው። እንግዲህ ያው የተዋወቅ ነው ራይድ ላይ ነው ብሏል። የተዋወቁት ራይድ ላይ ነው። እንግዲህ እሷ እግዚአብሔር የለም ብላ የምታምን ሴት ከሆነች እስከ ጋብቻ ድረስ አንተ እግዚአብሔር አለ ብለህ የምታምን ሰው እስከ ጋብቻ ድረስ መሄድን ለምን አስፈለገ? ከዛ በኋላ ደግሞ ዛሬ እሷ ታሪኳን ስታወጣ አንተ መተህ በአደባባይ አይ ይሄ ውሸት ነው እንደዚህ ነው ብለህ ልትል ስትነሳ ያኔ እግዚአብሔር የለም ብላ የምታምን ሴትን ልታገባ ስትል አልታየህም ነበር? የታየህ በሷ በኩል ያለው ገንዘብ ነበር። ለማንኛውም እንግዲህ ያንተንም ሰምተናል፣ የሷንም ሰምተናል።
አንፈርድም። ለማንኛውም ግን ጽዮንን አምነናታል። እኔ በበኩሌ በጽዮን በኩል ያለው እውነት ነው ብዬ አስቤያለሁ። እና ወደ ቀነኒ ግርማ ስንመጣ ደግሞ የቀነኒ ግርማ ወንድም ምንድን ነው ያለው? አስክሬኑን ከምን ሆስፒታል ወደ ሚኒሊክ ሆስፒታል ሲወስዱት ከዛ በኋላ እኛ ሳናየው ሊቀብሩ ታስበው ነበረ። ቤት ውስጥ የነበረውን ሚስጥር ደግሞ ስላወጣ ወንድሜ ላይ ትንሹ ወንድሜ ላይ ማለት ነው ሊበን አዱኛ ላይ ማስፈራሪያ እየደረሰበት ነው። ነገ እሱም የሷ ህይወት ነው የሚገጥመው፣ ማለት የሷ እጣ ነው የሚገጥመው። ምን ሊያደርጉት እንደሚችሉ አናቅም። ማስፈራሪያ እየደረሰው ነው። እኔ አይቼዋለሁ። ከሚኒሊክ ሆስፒታል እንድናይ ያልፈለጉም ነበር፣ ግን አይቼዋለሁ። አስክሬኑ ላይ ምንም ጭረት የለም። እዛው ነው የገደሏት። እንግዲህ ከገደሏት በኋላ ወይ ወርውረውታል ወይ አውጥተው አስቀምጠዋታል ማለት ነው። ከፎቅ የወደቀች እንዲመስል አይነት ነገር፣ ብዙ ነገር የተሸፋፈነ ነገር እንዳለ ያስታውቃል። እኛ ደግሞ ስንረዳው ማለት ነው እሷ ከሞተች በኋላ አባትየው ምንድነው ያሉት? የልጄ ገዳይ ራሷ ባሏ ነው ብለዋል አይደለ? የዛን ጊዜ ከዛ በኋላ ደግሞ ከፍርድ ቤቱ ከምኑ በኋላ ደግሞ ወንድምየው ያወጣው ፎቶዎች የሉ ከባሏ ጋር የምትኖር አንድ ሴት ለምን በዛ መልክ በዛ ልክ ለምን ተደበደበች? በዛ ልክ እቺን የመሰለች የምታምር እንቡጥ ልጅ ገና ብዙ የምትሰራ ለቤተሰቦቿም ለሀገር የምትጠቅም ልጅ እንዴት ጨክኖ አንጀቱ በዛ ልክ ደበደባት? እንዴትስ እጇን ሰበራት? በፊት እናቶቻችን እኮ አባቶቻችን ሲደበድቧቸው ምን ሲሏቸው ያኔ እነሱ ትንሽ እድሜያቸውም ከፍ ያለ ነው ለልጆቻችን ሲሉ ነው ዋጥ አድርገው ትዳራቸውንም መፍታት ስለማይፈልጉ። እቺ ልጅ ግን ገና እንቡጥ ናት። ለፍቅሯ ብላ ይሄን ሁሉ መስዋዕት ስታረግ በቤት ውስጥ ግን ታናሽ ወንድሟ ሁሉን ነገር ያቅ ነበር። ሁሉን አንድ ባንድ ሲያስፈራራት፣ ማታም ሽቶ ሲመጣ ምን እጇ ሲሰበር፣ ጥይት ሲተኮስ ጥይት ሽጉጥ ደቅኖ ሲያስፈራራት ምናምን አንድ ባንድ ታናሽ ወንድሟ እሷ ጋር በነበረ ሰዓት ያቅ ነበረ ያይም ነበረ። እና በኋላ ከሞተች በኋላ ያኔ ፈርቶ ነው፣ ወይም ደግሞ ነገ ከነጎዲያ ሽጉጥ ከያዘ ሰው ጋር መቼም አይታገልም። ነገ ከነጎዲያ ይስተካከላል ብሎ ስለሚያስብ ነው። ባላሰበው አጋጣሚ ግን ይሄ ነገር ተደራርቦ እህቱን አጣት። ከዛ በኋላ ግን በሱ በኩል ያለውን ሰው እውነታውን፣ ህዝብም እውነታውም ህግም እውነታውን እንዲያቅ ማሳወቅ የፈለገው ምንድነው? የነበሩትን ፎቶዎች ማውጣት ነው በቃ። ከዛ ከነዛ ፎቶዎች እንግዲህ ሰው የሚለውን ይወስዳል አይደል? ህግም ፍርድም ቢሆን ከፎቶቹ በኋላ እንኳን እቺ ልጅ ራሷን ከፎቅ ብትወረውርም እንኳን ይህን እንድትወረውር ያደረጋት የሆነ ከኋላዋ የሚገፋፋት ነገር እንዳለ የታወቀ ነው፣ በእነዚህ በፎቶዎች ማለት ነው። እና አሁን ደግሞ ወደ ሌላው ስንሄድ ማለት ነው ከህጉ በኋላ አንዷለምም ተፈታ። ከዛ በኋላ ጉማም ተባለ። እሺ ከዛስ? ይሄ ልጅ ግን ያወጣው አንድ ባንድ በቃ ከዛ በኋላ አንድ ባንድ ከነ ማስረጃ ይዞ ያወጣውን ፎቶግራፍ በኋላ ላይ ምንድነው ማስጠንቀቂያን የደረሰበት። ነገ ይሄ ልጅ ምን ሊደረግ እንደሚችል አናቅም፣ እግዚአብሔር ይወቀው። ወደ አዶናይ ደግሞ ስንሄድ ማለት ነው ወደ አዶናይ ፖፑላር ኤሌክትሮኒክስን እንግዲህ ወጣቱ አዶናይ 4 ሚሊዮን ፎሎወር አለው። 4,400,000 ፎሎወር አለውና ፖፑላር ኤሌክትሮኒክስ ለመቄዶንያ በሰላም ተስፋዬ በኩል 1 ሚሊዮን ከገባ ለመቄዶንያ 1 ሚሊዮን ቃል ገብቶ ነበር። ይሄን የሰማው አዶናይ ደግሞ ፖፑላር ኤሌክትሮኒክስ ለሱራፌል ለአንጋፋው አርቲስት ሱራፌል ተካ መኪና የሚሰጡት ከሆነ እኔ 1 ሚሊዮኑን አስሞላለሁ አለ። እነሱ ደግሞ 1 ሚሊዮን ሳይሞላ 91 ቢጎል እንኳን አንሰጥም ብለው የሰጡት ቀን ጥቂት ነበረ። ከዛ ግን እግዚአብሔር ይስጣቸውና ሀሳባቸውን ቀይረው ቀን ጨመሩ። እኔ ደግሞ 600 ምናምን ላይ ያለ ነበረ ፎሎ ያረኩት ማለት ነው። እና ሁላችንም እውነት እንደው መኪና የሚመስል ነገር አምጥቶ ለሰውየው አሳይቶ ለአርቲስቱ የለም ሲባል ይሰማን ነበር አይደለ? ግን እግዚአብሔር ይመስገን ያልሆነም
መኪናውም ተሸልሟል። ያው 1 ሚሊዮን ከገባ እንደሚሰጡም እነሱም ደግሞ 2 ቃል ገብተው ነበረ። ማለት 2 ቀን ጨምረውለት ነበረ። እንደተባለውም በታሰበው ቀን ሞላ። አሁን ደግሞ ወደ ፋንቱ ማንዶዬ እንሄዳለን እያለ ነው። አዶናይ አንተ ሀሳብ አምጣ ፎሎ ለማድረጉ በ2ም በ3ም አካውንት እኛ ፎሎ እናደርጋለን፣ ፎሎ እናስደርጋለን። አምጣ ቻሌንጁን። ሀሳብ ጥሩ ነው፣ ተመችቶናል፣ እናመሰግናለን። እኔንም ሰብስክራይብ አድርጉኝ። ወዳቸዋለሁ።